ለ8 ወራት ከ2 ሚሊዮን 84 ሺህ በላይ ዜጎችን የስራ ዕድል ተጠቃሚ ማድረግ ተችሏል ሲል የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በተያዘው በጀት ዓመት ለ3.7 ሚሊዮን ዜጎች የስራ ዕድል ለመፍጠር አቅዶ ወደ ስራ መግባቱን የስራና ክህሎት ሚኒስቴር ዴኤታ ንጉሱ ጥላሁን ገልጸዋል። የስራና ክህሎት ሚኒስቴር ያለፉትን የ8 ወራት የስራ እንቅስቃሴ ለመገምገምና በቀጣይ የትኩረት አቅጣጫዎች ላይ ትኩረት ያደረገ ሀገር አቀፍ መድረክ በደብረ ብርሃን ከተማ ያካሄደ ነው። ደጀኔ በቀለ የስራና ክህሎት ሚኒስቴር ባለፉት 7 ወራት ያከናወናቸውን ተግባራት አስመልክቶ ለ2 ቀናት የሚቆየው ውይይት መድረክ በደብረ ብርሃን ከተማ አስተዳደር ያደረገ ይገኛል። በዚህ የውይይት መድረክ ከሁሉም ክልል የተውጣጡ የስራ ኃላፊዎች፣ የዞን መምሪያ ኃላፊዎችና የሚመለከታቸው የፌደራል መስሪያ ቤት ኃላፊዎች ተገኝተዋል። በመድረኩ እንኳን ደህና መጣችሁ ያሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ብሸት ደብረ ብርሃን ባላት አስተማማኝ ሰላምና ሌሎች ምቹ ሁኔታዎች መነሻነት ከፍተኛ ኢንዱስትሪ መስፋፋት እንዳለ አመላክተዋል። በዚህም ከ25000 በላይ ዜጎች የስራ ዕድል ተጠቃሚ ሆነዋል ብለዋል። በዚህ ከተማ ባለፉት ዓመታት ምንም አይነት የሰላም ችግር ያልገጠመው ከተማ ነው ተብሎ ይወሰዳል። ከተሞች ሲመሰረቱ የከተሞች ታሪክ ብዙዎቻችሁ እንደምታውቁት ሴንተራቸው የስራ ዕድል ነው። የከተሞች መቋቋም ማዕከልም የስራ ዕድል መፍጠር ነውና ዋነኛው በተለይ ከተማችን በባለፉት ዓመታት በርካታ ፖቴንሻል ከምንላቸው ኢንዱስትሪ ነው። በሁለተኛ ደረጃ የግብርናው ዘርፍ የእንስሳት ሀብት ዘርፉ በአገራችን ካሉት ደብረ ብርሃን አሁን በባውንደሪ የከለላቸው የመጀመሪያው በተለይ በወተት ዘርፍ የወተት ተፋሰስ የሚባለው ቀጠና ላይ የምንገኝበት ሁኔታ ነው ያለው። በዚህ ዘርፍ በርካታ ወጣቶች የስራ ዕድል ተፈጥሮላቸዋል ማለት ይቻላል። ከሚኒስቴር መስሪያ ቤቱ በተገኘ መረጃ መሰረት በተያዘው በጀት ዓመት ለ3.7 ሚሊዮን ዜጎች የስራ ዕድል ለመፍጠር ታቅዷል። ባለፉት 8 ወራት ደግሞ 2 ሚሊዮን 84 ሺህ ገደማ ዜጎች የስራ ዕድል ተጠቃሚ ሆነዋል። ይህም ከዕቅዱ አንጻር 77 በመቶ ድርሻ እንደሚኖረው ነው የስራና ክህሎት ሚኒስትሩ ንጉሱ ጥላሁን የገለጹት። ከሚፈጠሩት የስራ ዕድሎች ውስጥ 60 በመቶ የሚሆኑት ኢንተርፕራይዝ በመፍጠር ኢንተርፕራይዞችን በማደራጀት እንደዚሁም 40 በመቶ የሚሆነው በቅጥር የስራ ዕድል ፈጠራ የሚከናወን ሲሆን በዚህ 8 ወር ውስጥ ልንፈጥራቸው የሚገቡ የነበሩት 146313 ኢንተርፕራይዞች ሲሆን ሪፖርቱ የሚያመላክተው 125351 ወይም ደግሞ 83 በመቶ የሚሆነውን የኢንተርፕራይዝ ምስረታ የተሳካ መሆኑን መረጃዎቻችን ያሳያሉ። የስራ ዕድል ፈጠራ መረጃን ጥራት ባለው መልኩ አለመሰነድን ጨምሮ የስራ ዕድል ፈጠራ የአንድ ተቋም ስራ ብቻ አድርጎ መውሰድ፣ በሀገሪቱ የስራ ፈጠራ ባህል ዝቅተኛ መሆን፣ ተግባሩ በጾታ ስብጥር ሲለካ ፍትሃዊ ያለመሆኑና ሌሎችም በዘርፉ የተስተዋሉ ችግሮች አሉ። የመንግስት ድርሻ የስራ ዕድል ፈጠራ የሚስፋፋበትን ምቹ ሁኔታ መፍጠር ነውና መድረኩ ያሉ ክፍተቶችን ለማስተካከል ሚናው የጎላ ነው ተብሏል። እስካሁን የሰራናቸው ስራዎች በጥንካሬም በጥራትም በዝርዝር የምናይበት ቀጣይ በቀሩን ወራት ምናሟላበት ለሚቀጥለው ዓመት እቅድ ከጥንካሬያችንም ከጥራታችንም ተነስተን የምንነጋገርበት ስለሆነ ትክክለኛ መረጃ ላይ የተንተራሰ በደንብ ከተግባባን መሰረታዊ ለውጥ ልናመጣ በየዞኑ ያለውን እንቅስቃሴ ልናጠናክር የሚያስችል እድል የሚሰጥ መድረክ ስለሆነ ትልቅ ትኩረት የምንሰጠው መድረክ ነውና በዚህ መድረክ በንቃት በመሳተፍ እርስ በርስ እንድንማማር በመክፈቻው ጥሪ ማስተላለፍ ፈልጋለሁ። የውይይት መድረኩም ለ2 ቀናት የሚካሄድ ይሆናል።